በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የእግዚአብሔር ጸጋ የእግዚአብሔር ሰላም ከሁላችን ጋር ይሁን። ቃሉን ከመስማታችን በፊት ጌታችንን እግዚአብሔርን እናመስግነው። አንተ እግዚአብሔር ነህ፣ ቅዱስ አባት፣ ውድ አባት፣ አንተ እግዚአብሔር ነህ። አንተ እግዚአብሔር ነህ። አንተ እግዚአብሔር ነህ። እናመሰግንሃለን። ዛሬም ደግሞ በቃልህ ክብርህን፣ መልእክትህን፣ ሐሳብህን በጌታ በኢየሱስ ክርስቶስ ስም እንድትገልጥልን እንለምንሃለን። የቃሉ ባለቤት የተወደድክ መንፈስ ቅዱስ ከቃሉ ውስጥ እግዚአብሔርን ሐሳብ ከቃሉ ውስጥ ጌታችንን መድኃኒታችንን ኢየሱስ ክርስቶስን እንድለጠው ጌታን አክብረው። በኢየሱስ ስም እናመሰግንሃለን። አሜን። የእግዚአብሔርን ቃል የምናይበት ክፍል መጀመሪያ ከሐዋርያው የቅዱስ ጳውሎስ መልእክት ከፊልጵስዩስ መልእክት ላይ ምዕራፍ 2 ላይ የመጀመሪያዎቹን የተወሰኑ ክፍሎች እናይና ከዛ እግዚአብሔር ወደ ሰጠን ወደ ሌሎችም ክፍሎች እንሄዳለን። የእግዚአብሔር ቃል በፊልጵስዩስ ምዕራፍ 2 ላይ በመንፈስ ቅዱስ ተመርቶ ጳውሎስ የጻፈው እንደዚህ ነው። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ክብር ለኢየሱስ ይሁን። እዚህ ክፍል ላይ ቃሉ ራሱን ይናገራል። ጌታ ኢየሱስ ራሱን ባዶ አድርጎ በዚህ ምድር ላይም በሚመላለስበት ወቅት ፈጽሞ ለአባቱ ለአብ ራሱን እንዳስገዛና ለመስቀል ሞት እንኳን መሰቀል እንደሚገባው እንደ አባቱ ፈቃድ እሺ ብሎ አሜን ብሎ ለሰው ዘር በሙሉ ቤዛና መድኃኒት ሆኖ ያንን የመስቀል ሞት ፍጹም እግዚአብሔር የሆነ ራሱ ፍጹም ሰው የሆነ ራሱ እንዴት እንደታዘዘ እናያለን። ስለዚህ ከላይ ስለ እያንዳንዳችንም ሲናገር አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ፣ እያንዳንዱ የራሱን ሐሳብ ሳይሆን የእግዚአብሔርን ሐሳብ እያንዳንዳችን ውስጥ አንድ ሐሳብ ይሆንልን
በእግዚአብሔር ሐሳብ እያንዳንዳችን ስንሆን ነው። አንድም ፍቅር በዚህ በእግዚአብሔር ፍቅር እያንዳንዳችን ውስጥ ሲሞላ ነው። አንድም ልብ በክርስቶስ ኢየሱስ አንድ አካል ሆነን እሱ ራስ ሆኖ ራሳችን እርሱ መሆኑን አውቀን አንድ ልብ እንዲኖረን። ስለዚህ እግዚአብሔር እስከ ሞት ድረስ ስለታዘዘ ውድ አባት ከስም ሁሉ በላይ የሆነውን ስም ለልጁ ለኢየሱስ ሰጥቶታል። በሰማይ በምድር ከምድርም በታች አሜን። ስለዚህ ለእግዚአብሔር አብ ክብር ምንድን ነው ስንል አሁን ኢየሱስ ክርስቶስ ጌታ እንደሆነ መመስከራችን በእያንዳንዳችንም ላይ በቤተ ክርስቲያን ላይ ጌትነቱ በእኛ ላይ መሆን መቻል በአንደበት ብቻ ምስክርነት ሳይሆን በእያንዳንዳችን ውስጥ ጌታ ሆኖ ሕይወታችን ኢየሱስ ክርስቶስ ጌታ ነው ማለት መቻል አለበት፣ አፋችን ብቻ ሳይሆን። እግዚአብሔር ይባረክ። የዮሐንስ ወንጌል ምዕራፍ 1 ላይ የእግዚአብሔርን ቃል እንየው። 5 ቁጥሮችን እናነባለን። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይለናል። እዚህኛው የመጽሐፍ ቅዱስ ክፍል ይሄኛው ትርጉም ላይ ዘንድ የሚለው ትክክለኛውም ሲመጣ ከተጻፈበት የመጽሐፍ ቅዱስ ቋንቋ መጀመሪያው ዮሐንስ ሲጽፉት በአረማይክ እና በግሪክ ሲጻፍ ውስጥ የሚለውን ያመለክታል። በመጀመሪያው ቃል ነበረ። ይህ በመጀመሪያው የሚለው ዘፍጥረት 1 ላይ ያለውን በመጀመሪያው አይነት ሳይሆን ዘፍጥረት 1 ላይ እግዚአብሔር መፍጠር ሲጀምር ያለውን ይናገራል። ይሄኛው ግን መፍጠር ሲጀምር ያለውን ሐሳብ ሳይሆን ዓለማት ሳይፈጠሩ እግዚአብሔር ብቻው ምንም ፍጥረት ሳይኖሩ ምንም ነገር ሳይፈጠር እግዚአብሔር የነበረውን መጀመሪያ ነው የሚናገረው። በመጀመሪያው ቃል ነበረ። ምንም ነገር እግዚአብሔር ፍጥረት የሚባለውን ነገር መፍጠር ከመጀመሩ በፊት ስለ ቃሉ ይነግረናል። ቃልም እግዚአብሔር ነበር ይለናል። ቃልም በእግዚአብሔር ዘንድ ነበር ይለናል አስቀድሞ። የሚገርም ነው። ስለ አብና ስለ ወልድ እዚህ ጋር እያሳየን ነው። ቃልም በእግዚአብሔር ዘንድ ነበር ይለናል። እግዚአብሔር የሚለው ማን እንደሆነ እናውቃለን። ስለ አባት እያወራ ነው። ከዛ ደግሞ ቃልም እግዚአብሔር ነበር። በእግዚአብሔር ዘንድ የነበረው ወይም በእግዚአብሔር ውስጥ የነበረው በአባት ውስጥ የነበረው ቃሉ እሱ ራሱ እግዚአብሔር ነው ይለናል። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ ይለናል። ሁሉ ቃል በተባለው በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም፣ ያለ ቃል አልሆነም። በቃል ሕይወት ነበረች ይለናል። በእርሱ ሕይወት ነበረች ተብሎ ተጽፏል። በቃል ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይለናል። በቃል ሕይወት ነበረች፣ በእርሱ ውስጥ አሁንም በእርሱ ውስጥ ሕይወት፣ በቃሉ ውስጥ ሕይወት። ሃሌሉያ! ሕይወትም የሰው ብርሃን ነበረች ይለናል። አሁን ቁጥር 14 ላይ ስንሄድ ከሱ በፊት ቁጥር 12 እንደዚህ ይላል፣ ለተቀበሉት ሁሉ ግን ይለናል። ማንን? ቃል። ሃሌሉያ! ደግሞ ቃሉ ስም አለው። በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ቁጥር 14 ላይ ቃልም እንግዲህ ዓለማትን ሳይፈጥር ቅድም ያየነው ቁጥር 1 ላይ ቁጥር 2 ላይ በአብ ዘንድ የነበረው በአብ ውስጥ የነበረው ቃል ያ ቃል ሥጋ ሆነ ይለናል። ያ ቃል ሥጋ ሲሆን ስም ወጣለት።
ስም ወጣለት፣ ኢየሱስ ተባለ። ሃሌሉያ! ኢየሱስ ተባለ። ኢየሱስ ተባለ። ራእይ ምዕራፍ 19 ላይ ይህ ቃል ይህ እግዚአብሔር የሆነው ቃል እግዚአብሔር በሆነው በአባቱ ውስጥም የነበረው ቃል በእሱ ውስጥ ሕይወት ያለው ቃል ሥጋ ሆነ። ይህንን ዳሰስ ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ሕይወትን ተገለጠ አይተንማል በእጆቻችን ዳሰስ ነው እያለ ዮሐንስ በመልእክቱ ላይ የተናገረው ክፍል አለ። ቁጥር 12 ላይ ለተቀበሉት ሁሉ ግን ይላል። ለተቀበሉት ቃሉን ለተቀበሉት ቃሉን ለተቀበሉት ቃሉን ለተቀበሉት ቃሉን ለተቀበሉት ቃሉን ለተቀበሉት ማንን? ኢየሱስን ለተቀበሉት የእግዚአብሔርን ቃል የተጻፈው በመንፈስ ቅዱስ ምሪት ስለሆነ ከሰው ሐሳብ ስላልመጣ በዚሁ ልጨምር ብዬ ነው። ቃሉን በምናጠናበት ጊዜ እዚህ ከተወደዱ ወንድሞቼ ጋር የእግዚአብሔርን ቃል የምናጠናበት ጊዜ አለ። ቃሉን በምናጠናበት ጊዜ በዋናነት ይሄን መረዳት አለብን። የእግዚአብሔር ቃል ብዙ በመንፈስ ቅዱስ ዕለት ዕለት መገለጦች ሊሰጣችሁ ይችላል። አንዱ ክፍል ላይ ልዩ የሆኑ የቃሉ መረዳቶች ሊሰጡን ይችላል። ወደ ጌታ ስንመጣ ያነበብነው የቃሉ ክፍል ከተወሰነ ጊዜ በኋላ መልሰን ስናነበው መንፈስ ቅዱስ አስተማሪ ስለሆነ ልዩ አይነት የቃሉ ምስጢሮች ደግሞ እየከፈተ የበለጠ ክርስቶስን ያጎላል። መረዳት ግን ያለበት ሁሌ ጥሬውን ቃል እንደ ጥሬነቱ መቀበል ትልቅ ጥበብ ነው። ጥሬ ቃሉን እንደ ጥሬነቱ መቀበል። ቃሉ የተጻፈው ምንም ትምህርት ላልተማረ ሰው እንኳን እንደነ ጴጥሮስ ላለ ሐዋርያ እንኳን ገብቷቸዋል። እንደነ ቶማስ ላለ ሐዋርያ እረኞች ለነበሩት ምንም መጽሐፍ ማንበብ ለማይችሉት እንኳን እንዲገባ ተደርጎ አላወሳሰበውም እግዚአብሔር። ስለዚህ ቃሉን በጥሬነቱ መጀመሪያ መቀበል። አሜን። ለምሳሌ ጌታ ኢየሱስ በለሲባን ከዚህ በኋላ ፍሬ ማንም ካንቺ አይብላ ሲላት ደረቀች ይላል። ከዛ ጴጥሮስ ተገርሞ ጌታ ሆይ ደረቀች፣ ትናንትና የረገምካት ዛፍ ሲል እውነት እልሃለሁ ማንም የተናገረው ነገር እንዲሆንለት ቢያምን ሳይጠራጠር በልቡ ይሆንለታል። ማርቆስ ወንጌል ምዕራፍ 11 ቁጥር 22 እስከ 24 ማንም እኔ ብቻ እኔ እግዚአብሔር ወይም እኔ ጌታ ስለሆንኩ ሳይሆን በልብ ሳትጠራጠር የምትናገረው ቃል ይሆናል አለ። ይህ ትልቅ ኃላፊነት ነው በነገራችን። ለዛ ነው ጌታ ኢየሱስ በፍርድ ቀን አለ እያንዳንዱ ሰው ስለተናገረው ነገር እዚህ ምድር ላይ ያለ ይጠየቅበታል። ስለተናገርነው ቃል ስለ እያንዳንዱ ቃል ትምህርት ቤት፣ መስሪያ ቤት፣ የትም ቦታ ስለ ቃል ምን ማለት ነው? ቃል ትልቅ ስልጣን አለ። የመፍጠር ችሎታ የሆኑ ነገሮችን የማከናወን ነገር አለ። ወንድሜን ረግሜው ከሆነ ያ ነገር ወንድሜ ላይ ሆኖ ቢሆን ትጠየቅበታለህ። ገባችሁ አይደል? ለዛ ነው ጳውሎስ አንደበታችሁ የሚወጣው ቃል ከልባችሁ የሚወጣው ቃል ለሚሰሙት ጸጋን የሚያካፍል ይሁን እንጂ ሐሜት በእናንተ ዘንድ አይሰማ፣ ከንቱ ወሬ አይሰማ፣ ነውር አይሰማ። እናንተ ቅዱሳን ናችሁ፣ አዲስ ሕዝብ ናችሁ፣ የእርሱ ወገን ናችሁ። እግዚአብሔር ቃል በእናንተ በሙላት ኖሮ ከእናንተ ይፍሰስ። ሕይወትን የሚሰጠው ቃል አለ። ስለዚህ ጥሬ ቃሉን እንደ ጥሬ ቃልነቱ ከያዝን በኋላ በዛ ውስጥ ደግሞ ሁሌ መንፈስ ቅዱስ የተለያዩ መረዳቶችን አካሉን ለማነጽ ይሰጣል ማለት ነው። ስለዚህ ቃሉን ለተቀበሉት ሲል ቃሉን ስትቀበሉት አሁን ቁጥር 1 ላይ በእግዚአብሔር ዘንድ እንደሆነ ያየነው ይህ ቃል በአባቱ ዘንድ የሆነው ቃል ሌላ ክፍል ላይ መጽሐፍ ቅዱስ ሐዋርያቱን እኔ ከአብ ወጥቼ እንደመጣሁ አመናችሁ ይላቸዋል።
ከአብ ወጥቼ መጣሁ። አያችሁ እዚሁ ራእይ ዮሐንስ ምዕራፍ 1 ላይ የተጻፈውን ሲያጠናክር ጌታ ከአብ ዘንድ ወጥቶ ነው ወደዚህ ምድር በሥጋ የተገለጠው። ከማርያም የተወለደ ልጅ ከውስጥ ነው የወጣው። ከውስጥ ነው የወጣው። ይሄ እግዚአብሔር ቃል ሁሌ ከመንፈስ ቅዱስ ጋር በምናደርገው ህብረት እና ጆሮአችንን፣ ልባችንን፣ መንፈሳችንን ለእግዚአብሔር ጸጥ አድርገን ጌታ ሆይ አስተምረን በምንል ጊዜ ሁሌ የሚገለጥ ነው። እግዚአብሔር መንፈስ ነው። እግዚአብሔር አምላክ ነው። ለእኛ እንበራለን አይደለ? ሁሌ እየተገለጠ እየበራ ነው የእግዚአብሔር ቃል እውነት ማለት ነው። አንድ ያውቀ ነው ወይም በቃ ይህን ክፍል አውቄዋለሁ የምንለው አይደለም። ሌላ ጊዜ ስትመጡ እግዚአብሔር አዲስ ነውና፣ እግዚአብሔር ሕያው ነውና፣ እግዚአብሔር መንፈስ ነውና አዲስ መረዳትን አዲስ እይታን ይሰጣቸዋል። ቃሉ በፊት የተረዳችሁት ስህተት ሆኖ ሳይሆን እግዚአብሔር የበለጠ የምታዩበትን የልባችሁን ዓይን ስለከፈተው። ሃሌሉያ። ስለዚህ ቃሉን ለተቀበሉት ሊትራሊ ሰው ጌታ ኢየሱስን ሲቀበል ክርስቶስ ውስጡ ይገባል። ዳግም መወለድ ማለት ያ ነው። ኢየሱስ እኛው ሲገባ ለሞተው መንፈሳችን ሕይወትን ይሰጠዋል። መንፈስ እንግዲህ ሰው ታውቃላችሁ፣ መንፈስ፣ ነፍስ፣ ስጋ የሚባል ከሶስት አካል የተሰራ ሰው። ስጋችን ይሄ በውጭ የሚታየው ነው። ነፍሳችን የነፍስ ክፍል ደግሞ የሐሳባችን፣ የእውቀት፣ የፈቃዳችን፣ የስሜታችን ክፍል ነው። መንፈሳችን ደግሞ ትክክለኛ አጥንትና ስጋ የለውም፣ ግን ይሄንን ቅርጽ ነው የሚመስለው። አሁን እኔ ከዚህ ሰውነት ብወጣ አካሌ ምን ይላል? ይቆማል፣ ይወድቃል። መንፈሴ ግን ለዛ ሰው ወደ ጌታ ሄደ ሲባል እንዴት ነው ሄደው? ስጋው እዚህ ሊቀር ሰውየው የውስጠኛው ሰው፣ መንፈሱ ግን ወደ ጌታ ሄደ። ለምን? ጌታን የተቀበለ በጌታ ዘንድ ነው የሚሆነው ከዚህ ምድር ሲሄድ። ስጋው ግን ይቀበላል። ስጋው እንደ ልብስ ነው፣ ወደ እሱ ይሄዳል። ስለዚህ ልምጣላችሁ፣ ልክ ሰው ኢየሱስን እቀበልሃለሁ በአብ ዘንድ ያለኸው የዘላለም አምላክ፣ የዘላለም ንጉሥ፣ የዘላለም ሕይወት የሆነ መንገድ፣ እውነት፣ ሕይወት የሆነ ቤዛ አንተ ብቻ ነህ። አዳኝ አንተ ብቻ ነህ። ንጉሥ አንተ ብቻ ነህ። ሃሌሉያ። እግዚአብሔር አብ የሰውን ዘር ለማዳን ከራሱ ዘንድ ሰጥቶ ለዓለም ሁሉ የሰጠው ልጁ ተቀብያለሁ። በሙሉ ማንነት ተቀብያለሁ። የሕይወቴ ጌታ አዳኝ አንተ ሆይ፣ ቤዛ ይሁንልኝ። አንተ ቤዛ ነህ። እንደ ቤዛነት ተቀብያለሁ። ኃጢአቴን ይቅር በለኝ፣ በፈሰሰው ደም እጠበኝ፣ አዲስ ፍጥረት አድርገኝ፣ ስሜን በሕይወት መጽሐፍ አድርግ። ኢየሱስ ክርስቶስ ሊትራሊ ይገባል እዛ ሰው ውስጥ መኖር። ኢየሱስ ሲገባ አዲስ ፍጥረት ይሆናል። አዲስ ኢየሱስ ሲገባ መንፈስ ቅዱስ ይገባ። ኢየሱስ ሲገባ አባት ይገባ። ከዚህ በፊት ባለፈው አውርቻችኋለሁ። የእግዚአብሔር ዓላማ ሰውን የመፍጠሩ መቅደስ ሊያደርገው ነበር። አዳም ያንን ትቶ ሄደች ሳይሆን በፊት ከመጀመሪያው አዳም ውስጥ እግዚአብሔር ሊኖር አልነበረም። ለዛ ነው አዲስ ፍጥረት ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እግዚአብሔር የሚኖርበት ነው እየተባለ የተባለው አዲሱ ፍጥረት ውስጥ ነው። እግዚአብሔር የሚኖር በልጁ ደም የተቀደሰ በልጁ ደም የታጠበ። ሃሌሉያ። ስለዚህ ክርስቶስ ኢየሱስን አንድ ሰው ሲቀበል አባቱንም ይቀበላል። ልጁ ያለው ሕይወት አለው ተብሏል። ክርስቶስን ሲቀበል አንድ ሰው መንፈስ ቅዱስን ነው አብሮ የሚቀበለው። ክርስቶስን ሲቀበል አክሰስ ያገኛል። ክርስቶስ የሌለበት ሰው መንፈስ ቅዱስን ሊያገኝ አይችልም በፍጹም። ጌታን አንድ ሰው ሳያምን መንፈስ ቅዱስ አለኝ ቢል ውሸታም ነው። መንፈስ ቅዱስን አይደለም የተቀበለው። ለምን? ኢየሱስ ሳይገባ አስቀድሞ መንፈስ ቅዱስ አይመጣም። ኢየሱስ ሳይገባ። ለዛ ነው ክርስቶስ የሌለው አባት የለውም ይላል። ወልድ የሌለው አብም የለውም ይላል። ስለዚህ ወልድ የሌለው አምላክ የለውም ይላል መጨረሻ ላይ። ሃሌሉያ። ምን እላችሁ ነው? የክርስቶስ መቅደሶች ሆነናል። የመንፈሱ መኖሪያዎች ሆነናል። ሃሌሉያ። አዲስ ሕይወት እየኖርን ነው። ክብር ለእግዚአብሔር ነው። ስለዚህ ለዚህ ሕይወት ሙሉ ለሙሉ ለዚህ ጌታ ሙሉ ለሙሉ ራሳችንን ማስገዛት ሁል ጊዜ ዕለት ዕለት ደጋግሜ ስንገናኝ
በቃ ውስጤ እግዚአብሔር ከእናንተ ከወንድሞቼ ከእህቶቼ ጋር ሼር እንዳደርግ እንድካፈል ውስጤ የሚገፋፋኝ ይሄንን ነው። ለክርስቶስ የተገዛ ሕይወት ይኖረን። ገላትያ 2 ያለ እኔ አልኖርም ማይኖራል በእኔ ውስጥ ክርስቶስ፣ እኔ ከጌታ ጋር ተሰቅያለሁ። እኛ ልንኖር አይደለም ወደ ክርስትና የተጠራነው፣ እርሱ በእኛ ውስጥ ሊኖር። አሜን። እሱ በእኛ ውስጥ ሊገለጥ፣ እሱ በእኛ ውስጥ ሊሰራ፣ እኛን ሊሰራን አስቀድሞ ለምን ህንፃውን እየሰራ ስለሆነ ህንፃውን ማንተራቸው ህንፃውን በዓለም ዙሪያ በኢየሱስ ያመኑ ወንድሞችና እህቶች የእግዚአብሔር ህንፃዎች ነው፣ የእግዚአብሔር እርሻዎች ነው። እግዚአብሔር ራሱ እያንዳንዳችንን ሃሌሉያ በክርስቶስ ላይ ተክሎ ፍሬ እንድናፈራ እያደረገ ቤተ ክርስቲያንን እያየ እንድታጠራ እያደረጋት ያለው ፍሬ እንድታፈራ እያደረጋት ያለው በክርስቶስ መኖራችን። ስለዚህ ለእሱ የተገዛ ሕይወት የእኛ የራሳችን ሕይወት ሳይሆን ያለ ኢየሱስ በእኛ ውስጥ እንዲኖረው ሕይወት። ስለዚህ ጌታ ሆይ ፈቅጄልሃለሁ፣ አንተ ብቻ ጌታ ሁነኝ፣ እርሱ ብቻ ጌታ ይሁነን። ሃሌሉያ። የእግዚአብሔር ሕይወት ይሙላል በሙሉ መጠን እንፍቀድለት። ጌታ በእኛ ውስጥ በጨመረና ጌታኛን በገዛ ባሸነፈ ቁጥር የእግዚአብሔር ሕይወት የእግዚአብሔር ልጅን መልክ ወደ መምሰል ነው እየተቀየረ ነው። እሱ በእኛ የመጨመሩ፣ እሱ በእኛ የመገለጡ፣ እሱ በእኛ ገዢና ጌታ የመሆኑ መጠን ነው የእርሱን መልክ እንድንመስል ከክብር ወደ ክብር እየተለወጠ ነው። እርሱን በማየት ከክብር ወደ ክብር እርሱኛ ውስጥ አለ። ሃሌሉያ። እርሱኛ ውስጥ አለ። ጌታ ኢየሱስ ይክበር። ለጌታ መገዛት ራእይ ምዕራፍ 6 ላይ ይሄኛው እግዚአብሔርን በዝማሬ በምናመልክ ጊዜ እግዚአብሔር የሰጠኝ ክፍል ነው። መልእክትም አብሮት አለ። ራእይ ምዕራፍ 6 ከቁጥር 9 እስከ 11 የዮሐንስ ራእይ ምዕራፍ 6 ከቁጥር 9 እስከ 11 ላንብበው። ጌታ ኢየሱስ እንግዲህ ማህተሞቹን እየፈታ ያለበት ነው። አምስተኛውን ማህተም የታረደው በግ ኢየሱስ በአባቱ ፊት ቆሞ የምናየው ኢየሱስ ቀደም ባሉት ክፍላት ምዕራፍ 5 ላይ ስታነቡት ጌታ ኢየሱስ የታረደው በግ አምስተኛውን ማህተም በፈታ ጊዜ ይላል ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ ይላል። ይህ እንግዲህ በእግዚአብሔር ዙፋን ፊት መሰዊያ አለ፣ ከዛ በታች አየሁ እያለ እዚህ ምድር ላይ ስለ ጠበቁት ምስክር ስለ እግዚአብሔር ቃል የታረዱትን የሰዎች ነፍሳት አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እንደ እነርሱ ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀራዎቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው። ሃሌሉያ። ስለዚህ ገና ሌሎችም ከምድር ይመጣሉ፣ ስለ እግዚአብሔር ቃል ስለ ጠበቁት ምስክር ገና የሚታረዱ ትንሽ ጠብቁ ተብለው ነጭ ልብስ ግን ተሰጣቸው። በዝማሬ ጊዜ ይሄንን ነው የእግዚአብሔር መንፈስ ወደ ውስጥ ያመጣና ትልቅ ስደት በክርስቲያኖች ላይ ይመጣ እንዳለ አመለከተ። ትልቅ ስደት ራእይ ምዕራፍ 2 እና ምዕራፍ 3 ላይ ለአንደኛው ቤተክርስቲያን ሲናገር ከእናንተ አንዳንዶቻችሁን ወደ እስር ቤት ሰይጣን ሊጥላለውና እስከ ሞት ድረስ ታመን ሁኑ። አሜን አሜን። ኢየሱስ ጌታ ነው። እዚህ ይሄንን እናገራለሁ። ስፔሲፊካሊ በምዕራባውያን ሀገር ላይ ታላቅ ስደት ሰሜን አሜሪካ ላይ ጌታ ኢየሱስን ያመኑ አማኞች ታላቅ ስደት እየታደኑ ወደ እስር ቤት ይጣላሉ። እየታደኑ እውነተኛ አማኞች፣ እውነተኛ የክርስቶስ ኢየሱስ የሕያው እግዚአብሔር ቃል ተከታዮች ጌታን የተቀበሉ
የህይወት መንፈስ በእነሱ ውስጥ ያለባቸው አውሮፓ፣ ሰሜን አሜሪካ፣ መካከለኛው አሜሪካ ታላቅ ስደት ይነሳል። ታላቅ እውነቴን ነው ብላችሁ ታላቅ ከነሱ መካከል አንዳንዶቹ እንዲገደሉ የእግዚአብሔር ፈቃድ ይሆናል። ስለ ኢየሱስ ስም እና ስለጠበቁት ምስክርነት፣ ስለ እግዚአብሔር ቃልና ስለጠበቁት ምስክርነት ስደት ይነሳል። ስደት መነሳቱ አይደለም የሚገርመው፣ መጸለይ ያለብን ለወንድሞቻችን፣ መጸለይ ያለብን ለእህቶቻችን አንድ አካል ስለሆነ አይደል? አንድ አካል ስለሆነ መጸለይ ያለብን ምንድነው? የምንጸልይላቸው ስፔሲፊካሊ ክርስቶስ በእነርሱ ውስጥ ገዢ እንዲሆን፣ መከራ ሲመጣ፣ እስር ቤት ስትጣሉ፣ ከቤተሰብ ከእናት ከአባት ተለይታችሁ ነው የምትወረወሩ። የውሸት ክስ ነው የሚሰጥባችሁ። የውሸት ክስ ያላደረጋችሁትን እጽ አዘዋዋሪ ተብላችሁ ልትታሰሩ ትችላላችሁ። ምክንያቱም ግን ኢየሱስን ማመናችሁ፣ ኢየሱስን መስበካችሁ፣ በጌታ መኖራችሁ፣ ከዲያብሎስ ጋር ህብረት አለማድረጋችሁ፣ ከዓለም ጋር ህብረት አለማድረጋችሁ፣ እግዚአብሔርን የምታመልኩ ስለሆነ፣ ቃሉን የምትጠብቁ ስለሆነ። አያችሁ፣ ሐሰት የሐሰት አባት በውሸት እግዚአብሔርን ልጆች ሊያሳድድ አለ። ስለዚህ እንጸልይላቸው። ለእነሱ ብቻ አይደለም፣ ለእኛ ለእያንዳንዳችን መከራ ጌታ ኢየሱስን በማመኔ ስደት በመጣ ጊዜ ጸንቼ እቆማለሁ ወይስ እክደዋለሁ? በራሳችን አንታመን። ጌታውን ያልክድን እነዚህ እንኳን ቢተው ብሎ ጴጥሮስ ሲል ጴጥሮስ ዶሮ ሳይጮህ 3 ጊዜ ትክደኛለህ በደንብ ጌታ ነው ጌታ። ከዛ በኋላ ስቅስቅ ብሎ አለቀሰ። ጴጥሮስ በውስጡ የእውነትን ክርስቶስ ገና አልነገሰበትም ነበር። ሙሉ ለሙሉ ወንድሞቼ እና እህቶቼ ኢየሱስ ክርስቶስ ጌታና ንጉሥ እዚህ ውስጥ ነው። እውነቴን ነው የምላችሁ። ጭንቅላታችን ጌታ ይሁን፣ የእኛ እውቀት የእኛ አስተሳሰብ ጌታ ይሁን፣ ኢየሱስ ክርስቶስ ጌታ ይሁን እዚህ ውስጥ እርሱ ይምራል። እውነቴን ነው የምላችሁ። ቃሉን ሰምቶ የማይጠብቀው ይሄ በጭንጫ ላይ የተዘራው ቃሉን ሲሰሙ ደስ ይላቸዋል ይላል። ነገር ግን ይረሱታል፣ አይጠብቁትም፣ በልባቸው አይጠነቀቁለትም። ስለዚህ በቃሉ ምክንያት ስደት ሲመጣ ይክዱታል። በቃሉ ምክንያት 10 ሲገረሙ 20 ቦክስ ሲያርፉባችሁ ይቅርብኝ ይቅርብኝ። እዚህ ይለኛል መጋቢ ናቸው፣ ገዛ ዮሐንስ ታውቋቸው ይሆናል። እዚህ ኢትዮጵያ ውስጥ አሉ መጋቢ ገዛ ዮሐንስ። በደርግ ጊዜ ስለ ኢየሱስ ታውቃላችሁ፣ ከፍተኛ ስደት ነበር። እኔ ያልደረስኩበት ግን እሳቸው ሲናገሩ በጣም ከከተማ ከተማ እየሄድን እግዚአብሔር ምሪት የሰጣቸው ወንጌልን ይሰብኩ ነበር። ብዙ ጊዜ ተይዤ እስር ቤት ገብቻለሁ። እዚህ አዲስ አበባ ውስጥ ማዕከላዊ እስር ቤት ገብቼ በጣም ተደብድበናል። እግራችንን ገልብጠው ጫማችንን አስወልቀው ገልብጠው ይገርፉናል። የውስጥ እግራችንን ይደበድቡናል። መጫወቻ ነው ያለው። ይረግጡናል፣ ይደበድቡናል። እምሽክ ካለው ነው የሚቀጠቅጡን በዱላ። የውስጥ ደም በደም ተዘቅዝቄ ተገርፌ ደም በደም ሆኜ ትክዳላችሁ ትክዳለህ። ኢየሱስን ትክደው አብዮቱን ትከተላለህ ወይስ ኢየሱስን ትከተላለህ? ከዛ የሆነ ሰዓት አልቻልኩም። በቃ ደም እንደዚህ እተፋለሁ በዚህ በውስጥ ትክክል ደም መጥፋት። ብዙ ጓደኞች እየተወሰዱ የተረሸነዋል። በቃ ኢየሱስን አንክድም ብለው እኔና ጓደኛዬ በቃ አንዳንዱ ፌንጆ የሆነ ሰዓት አይችልም ማለት በቃ አልቻልኩም። የሆነ ሰዓት አልቻልኩም ማለት እኔ እግዚአብሔር ሰው በጣም ትግራይ ሀገር ሲናገሩ ከትግራይ ሀገር ምንም ወንጌል አይሰበክም። እዛ አካባቢ እንግዲህ የዛሬ 60-70 ዓመት ያለ ታሪክ ልጅ እያሉ እሳቸው ጌታ ኢየሱስ ራሱ ተገልጦ ወንጌል የነገረን ራሱ ተገልጦ። እንግዲህ ኦርቶዶክስ ቤተክርስቲያን ታውቃላችሁ፣ ወንጌል በግልጽ ኢየሱስ አይደለም የሚሰበከው። ስለዚህ ይመጣል
ይነግረኛል። ማን ነኝ? የተወሰነ ቃል ይነግረኛል፣ አይገባኝም። ለምን ታውቃላችሁ? ለብዙ ዘመን መጽሐፍ ቅዱስ ቤተክርስቲያን ውስጥ ታሽጎ የኖረ ነው። ወደ ህዝቡ አልደረሰም። አብርሃም ነው ትላለህ፣ ደርሰሃል ልጄ፣ በርታ በርታ፣ ደርሰሃል። ሙሴ ነው ትላለህ፣ ሰምቻለሁ። በቃ ቤተክርስቲያን ነው። ለዚህ አብርሃም ስለ አብርሃም ሲባል ስለ ሙሴ ደርሰሃል ልጄ፣ ደርሰሃል። ከዛ በኋላ እኔ ናዝሬቱ ኢየሱስ ባለው የልብ ዓይናቸውን ከፈተ። እንዴት ወንጌል እንደሰሩ እዛ እሳቸውን ተጠቅመው ገና ልጅ እያለሁ 14 15 ዓመት አለ። ከዛ ጀምሮ ጌታ የሚከተሉ ሰው ናቸው። ከዛ እስር ቤት እንደዛ እየተቀጠቀጥኩ ጌታ ሆይ አልቻልኩም፣ በቃ ልክድ ነው ብዬ ልክደው በቃ ክጃለሁ ልል ስል ጌታ ኢየሱስ ተገለጠና እስር ቤት ውስጥ የተወጋ እጁን አሳየኝ። መስቀል ላይ መከራውን አሳየኝ። በራእይ የተወጋ እጁን አሳየኝ። ልጄ እኔ አንተን አልካድኩም፣ ስለ አንተ እስከ መስቀል ሞት ድረስ ሞቼልሃለሁ፣ ጽና፣ በርታ። በመከራው ስታልፉ እግዚአብሔር አንዳንዴ እንድታልፉ ፈቃዱ ሊሆን ይችላል፣ እንድትወጡ አይደለም። አብርሃም በነበረበት ዘመን ረሃብ ተነሳ። ተመልከቱ፣ የእግዚአብሔር ወዳጆች ማለት ዕለት ዕለት ኬክ እየበላችሁ ትኖራላችሁ ማለት አይደለም። በሕይወታችሁ ምንም ነገር አይደርስም ማለት ነው። ለእግዚአብሔር ለአምላካችሁ ለኢየሱስ ለእግዚአብሔር ቃል ያላችሁ ታማኝነት ለጌታችሁ እዚህ ለምንዘምርለት በእውነት እዘምርልሃለሁ ወድሃለሁ እያለን ለምንዘምርለት ጌታ ለምንወደው ጌታ ያላችሁ ታማኝነት በመከራ ውስጥ የሚፈተሽ ኢየሱስ ነው ልባችንን የሞላው ወይስ ሀብት ንብረት? ኢየሱስ ነው የሞላው ወይስ ልጅ? በሽምግልና የወለደው ልጅ ሰዋልኝ አለ እግዚአብሔር። የሰው ልጅ በመግደል የሚደሰት ይመስላችኋል? የአብርሃምን ልብ ላይ አብርሃም ልቡ ያለው ልጁ ጋር ነው ወይስ እኔ ጋር ነው? ስለዚህ አንዳንዴ ከልባችን ጋር የተጣበቀው ጣዖታት ልጅም ከሆነች ሚስትም ባለም ከሆነ ሀብት ንብረትም ከሆነ ዝናም ከሆነ እንዲራገፍ ያንን የሚያራግፍ መከራ ውስጥ እንድናልፍ ሊፈቀድ ይችላል። በቅዱሳን አባቶች ሕይወት አይተናል። በሐዋርያት ሕይወት አይተናል። ጳውሎስ ሲገረፍ ሲቀጠቀጥ ስለ ኢየሱስ አይሁዳውያን ሲያሳድዱ፣ አሕዛብ ሲያሳድዱ በየሄደበት ከተማ ኢየሱስ ክርስቶስ እርሱ ተተሰቀለ ይሰብካል። መዳን እርሱ ነው፣ ቤዛ እርሱ ነው፣ እውነተኛ አምላክ እርሱ ነው፣ የእግዚአብሔር ልጅ እርሱ ነው። በእርሱ በማመን የዘላለም ሕይወት አላችሁ። በሕጉ ስራ አይደለም፣ በመገረዝ ስርዓት አይደለም፣ እርሱ ነው፣ መሲሁ እርሱ ነው ሲል ያሳድዱት፣ ይቀጠቅጡት፣ ይወግሩት ነበር፣ እስር ቤት ይጥሉት ነበር። ልባችን ውስጥ ኢየሱስ ነው የነገሰው። ምንድን ነው? እዚህ የምንሰባሰበው ለስርዓት ነው አይደለም። ክርስቶስ በእኛ ውስጥ እውነቴን ነው ይንገስ፣ ኢየሱስ ይንገስ። እርሱ ጌታ ነው። ዕለት ዕለት ጌታ ሆይ አንተ ንገስ። ለምን መሰላችሁ? በመከራ ውስጥ ስታልፉ መሰረታችሁ የሆነው ኢየሱስ ላይ ጸንተን እንድንቆም የሚያደርገን እኛ ውስጥ የነገሰበት መጠን እንዲነግስ፣ እኔ ላይ ጌታ እንዲሆን፣ እኔ ውስጥ ንጉሥ እንዲሆን፣ እኔ ላይ መሪ እንዲሆን የፈቀድኩበት መጠን ነው። እኔ ውስጥ መንገስ ባለበት መጠን እሱ በሚፈልገው መጠን እንዲነግስ ስፈቅድለት መከራ ሲመጣ ጸንተሽ እንድትቆም። እኔ የብዙ ስለ ኢየሱስ በእኛ እድሜ የዛሬ 20 30 ዓመት ህንድ ሀገር በእሳት ያቃጠሏትን እህት ታሪክ ሰምቻለሁ። ቡዲስት የሚመለክበት ነው፣ ቡድሃ የሚመለክበት ነው፣ ሂንዱ ምናምን ጣዖት አምልኮ ተቀርጾ ኢየሱስ ጌታን አገኘች፣ ወንጌል መስበክ ጀመረች። የተወሰኑት ጌታ ተቀበሉ፣ የተወሰኑት እሳቸውን አንቀጫቀጩባት፣ እንገላታለን። ደግሞ ከትንሽ ልጇ ጋር ነው የመጣችው። ባሏ ጥሏት ጠፍቶ ከትንሽ ልጇ ጋር ወንጌል ከዛ ወንጌል የምንሰብክበት የተወሰነ ጥላ ቦታ ተሰብስበው ስበክ እንሰማሻለን አሉ። እየሰበክን እዛው በቆመችበት ልብሷን ገፈፏት፣ ራቁቷን አደረጓት። ራቁቷን
ህዝብ የመንደሩ ህዝብ በተሰበሰበበት ራቁቷን ገፈሯት እያሾፉባት ከዛ እስር ቤት ወረወሯት። እዛው በተለያየ እስር ቤት ውስጥ ሌሎች ሴቶችም ነበሩ፣ እርቃናቸውን አድርገው ወረወሯት። የሚገርማችሁ የልብ ዓይኗን አብርቶላት ነበር። ጌታ ኢየሱስ እስር ቤት እያለ መጣ። እውነተኛ ወዳጅ፣ እውነተኛ ወዳጅ። አንደኛዋ እህት ቁስልሽን ልትረግልሽ ደብድቧቸው ነበር። ቁስልሽን ልትረግልሽ ልብስ የለበሰች ነበር። ቺኛዋ እህት ግን አውልቅ ሙሉ ለሙሉ ቃል ኖ ልብሴን አላውልቅም። ይሄ ማን ነው ትላለች አለ። ማን ነው? ይሄው ወንድ አለ እኮ መሀላችን። ጌታ ኢየሱስ መሀላቸው ቆሞ ነበር። መከራ ሲመጣ፣ ስደት ሲመጣ ጌታ ኢየሱስን በማመናችሁ አሁን ሰው ሆነ ጓደኛዬ ጠላኝ እድር ጠላኝ ነው እርቃናችሁን አዲስ አበባ ላይ አስገፍቶ ቢያዞሯችሁ ትኩዛላችሁ አትሉት ብትባሉ ቢላ አንገታችሁ ላይ አድርጎ ኢየሱስን ካድ ብትባሉ ጠንከር ያለ ነገር እየነገርኳችሁ ይሄ አይሻልም? ችግሩ ያለው ኢየሱስ ጌታ ነው። የራሳችንን ህይወት እየኖርን ጨዋታው ቸርች ነው። እመጣለሁ የተለያየ ቸርች ይሄዳል። የስርዓት ምናምን ነው። የኢየሱስ ጌትነት እዚህ ውስጥ ወንድም ያችን ሴት አውጥተው በሶስተኛው ቀን ትልቅ እሳት እንጨት አንድደው ራቁቷን ነው ወደኋላ አስረው እግሯን አስረው እሳት ውስጥ የጣሏት። ልጇ ያለ ሕፃን ልጇ የ6 ቀን 7 እያየ እሳት ውስጥ አቃጠለው። ጌታ ሆይ ጌታ ሆይ ጌታ ሆይ እያለች ተቃጥላ ወደ ጌታ ሄደች። ሰማችሁ እንዳለ አንዳንዶች እስር ቤት ይጣላሉ፣ አንዳንዶች በእሳት ይጣላሉ፣ አንዳንዶች የአንበሳ ጉድጓድ ውስጥ እግዚአብሔር ማውጣት ያለበትን ያወጣል። ሁሉም ክብሩ ለእርሱ ነው። መበላት ካለባቸው ጣሊያን ውስጥ የተወሰኑ ዓመታት በፊት ስታዲየም ነበር። የከተማው ጣሊያን ሕዝብ ተሰብስቦ ኢየሱስን ያመኑ ቅዱሳን ይገባሉ እዛ ስታዲየም ውስጥ። አሁንም ፍርስራሹ አለ ጣሊያን ውስጥ። ከዛ በኋላ የተራቡ አንበሶች፣ ለቀናት ምግብ ያልተሰጣቸው አንበሶች፣ ነብሮች እነዛ አማኞች ላይ ይለቀቃል። እውነተኛ ነገር ነው ነገራቸው ወንድሞች፣ እውነተኛ አይናቸው እያየ ከአንበሳ ጋር በአንበሳ ተቦጫጭቀው የተበሉ ስንት ወንድሞች አሉ። ለምን አልካዱትም? ነገ የአንበሳ ስታዲየም ውስጥ ትለቀቃለህ። አሁን ትክዳለህ። ከካድከው በሰላም ትሄዳለህ። በቃ ካልካድከው አንክደውም። ኢየሱስ ንጉሴ ነው። ኢየሱስ አምላኬ ነው። ኢየሱስ ቤዛዬ ነው። እርሱ ነው የታረደልኝ እኮ ሕይወቴን ለሰጠኝ ለእርሱ የኔ ሕይወት የለም፣ እርሱ ነው ሕይወቴ። መንፈስ ቅዱስን ከእግዚአብሔር ጋር ያስታረቀኝ ወደ እኔ የቀረበው እርሱ ነው። አልክደውም ያሉት አስቀድሞ ስለተዘጋጁ ዕለት ዕለት ቤታቸው ውስጥ፣ ዕለት ዕለት በስራ ቦታ፣ ዕለት ዕለት ትምህርት ቦታ በያሉበት ጌታቸው ኢየሱስ ነው። አፋቸው ላይ ብቻ አይደለም ቱር። አሁን እምነታችን አፋችን ላይ በቃሉ በውስጣችን አልጠበቅ ነው መጠበቅ እንደሚገባለት ለኢየሱስ አልተንበረከክን መንበርከክ እንደሚገባለት በስጋ መንበርከክ ብቻ አይደለም። እዚህ ውስጥ ነው የምላቸው ዕለት ዕለት ጌታዬ አንተ ነህ ጌታዬ አሰማኝ፣ ያለ አንተ ትእዛዝ አልወጣም አልገባም። ስለዚህ ይሄንን ነው የምላቸው። ስደት እየመጣ ነው፣ መከራ እየመጣ ነው። ይጀምራል ምዕራባውያን ጋር እግዚአብሔር በርኅራኄው እንዲዘጋጁ የሚያደርጓቸውን ወንድሞች እህቶች ይላክላቸው እንዲዘጋጁ። እኛም ጋር እንደዚህ አረብ ሀገር አሁን ታውቃላችሁ በምን አይነት ስደት ውስጥ እንዳሉ፣ እየተገደሉ ቤታቸው የተቃጠለ፣ እየተደፈሩ ሴቶች። ስለዚህ በጌታ በኢየሱስ ያለንን እምነት እስከ መጨረሻው የምናጸናው ዕለት ዕለት እርሱ በእኔ የእውነት ንጉሥ እንዲሆን ስፈቅድለት የክብር ንጉሥ የሰራዊት ጌታ እግዚአብሔር ይግባ። በሮችን ክፈቱ እናንተ መኳንንት፣
የልባችሁን በር። በደጅ ቆሜ አንኳኳለሁ፣ ማንም ድምፄ ቢሰማ ይክፈትልኝ። የሚያሳዝን ነው። የራሱ ቤተክርስቲያን በደጅ ቆሜ አንኳኳል። የራሱ ቤተክርስቲያን ዘግታበት፣ ህዝቡ ዘግታበት። ሃሌሉያ። ስለዚህ ልባችንን ዕለት ልንከፍትለት፣ እርሱ ጌታ ንጉሥ የእውነት ሊሆን እዚህ ላይ ብቻ ሳይሆን እዚህ ውስጥ ይመጣል፣ አይዘገይም። አስቀድመን እዚህ ውስጥ ግን ንጉሥ ይሁን፣ ጌታ ይሁን። ይሄ መከራው እያለ በልዩ ልዩ የዓለማት ክፍል መከራ እያለ በዚሁ መከራ መካከል የኢየሱስ ስም ደግሞ ከፍ ከፍ እያለ በየከተሞች ይሄዳል፣ ይገናል፣ መፈራት ይጀምራል። የጌታ ኢየሱስ በሰባቱም አህጉር በልዩ ልዩ ከተሞች ላይ የጌታ የኢየሱስ ስም እጅግ መፈራት ይጀምራል። መከራው እያለ ስሙ መፈራት ይጀምራል፣ ስሙ መታወቅ ይጀምራል። ሰዎች ይቀበሉታል። ታላቅ የመንፈስ ቅዱስ መነቃቃት ይሆናል። ታላቅ ብዙ ሚሊዮኖች ምናልባት በቢሊዮኖች ሊቆጠሩ ወደ እግዚአብሔር መንግሥት ይፈልሳሉ። ይህንን ነው መንፈስ ቅዱስ ያሳያል። ታላቅ መከራ አለ። የሚያጸናችሁ ለኢየሱስ ጌትነት ሕይወታችሁን የፈቀዳችሁበት መጠን ነው። ዕለት ሹፈት አለ። ጥፊው ሲመጣ፣ ርቃን መሆኑ ሲመጣ፣ ሰይፍ ሲመጣ፣ ጩቤ ቢላ ሲመጣ፣ መክተፊያ መጥረቢያ ሲመጣ፣ አንበሳ ጊንጥ ሲመጣ ጥቅስ አይደለም የምጠቅሰው። ይዛል እውነት ነው። ኢየሱስ ያድናል። በመከራ ውስጥ እንድታልፍ ከተፈቀደ ከአብ ዘንድ ታልፋለህ። ሐዋርያት በዱላ ደብድበው ሁለተኛ በኢየሱስ በዚህ ሰው ስም እንዳታስተምሩ ሲሏቸው ስለ ጌታ ስለ ኢየሱስ ስም መከራ ይቀበሉ ዘንድ የተገባቸው ሆኖ እግዚአብሔር ስለቆጠራቸው ደስ እያላቸው ይሄዳል። ሃሌሉያ። መከራ ሲመጣ እናንተ ደስ ቢላችሁ ስታውቁት ነው መከራ የምትቀበሉለት ጌታ ማን እንደሆነ። ደግሞ ሲሰድቧችሁ፣ ሲያሳድዷችሁ፣ በውሸት ስማችሁን ሲያነሱ አይደለም ደስ ይበላችሁ። ማቴዎስ 7 ዋጋችሁ በሰማያት እጅግ ታላቅ ነው። ሃሌሉያ። ከሐዋርያት ከነቢያት ያልተደበደበ ማን ነው? ነቢዩ ኤርምያስ ብቻውን እስራኤል ጣዖት የምታመልከዋን አመንዝራዋን እስራኤል ተመለሺ። እነ ኢሳይያስ፣ እነ ዳንኤል፣ እነ ሕዝቅኤል፣ እነ ሚክያስ፣ እነ ዮናስ አብዛኛዎቹ እውነት ነው ነገራቸው። ሰማይ ስትሄዱ ታገኟቸዋላችሁ። ሰማይ ስትሄዱ እንዴት ከዚህ ምድር እንደተሰናበቱ አብዛኛዎቹ ተሰይፈው ነው ተገድለው። አንዳንዴ ስደት ከውጭ አይመጣም። ቤተ ክርስቲያን አሳዳጅ ይነሳል። ወንድሞች አሳዳጆች ሕይወታቸው ለጌታ ያልተበረከተ ዓለምን የሚወዱ ኢየሱስን ሳይሆን የራሳቸውን ሕይወት የሚወዱ ሊያሳድዷችሁ ይችላሉ። ግን ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ። ለሚያሳድዷችሁ ጸልዩ፣ የሚጠሏችሁን ውደዱ። ሃሌሉያ። ሐዋርያት አብዛኛዎቹ በቤተ ክርስቲያን ታሪክ ላይ ስናነብ እንደዛ ነው። በሰይፍ ስለት አንገታቸው ተቀንጥሶ፣ በመጋዝ ተሰንጥቀው፣ እሳት ውስጥ ተቃጥለው ነው ይሄ። ሁሉም ግን ስጋቸውን የሚገሏቸው ምን አትፍሩ አለ ኢየሱስ። ሃሌሉያ። የሚፈራው እግዚአብሔር ብቻ ነው። እግዚአብሔርን በስርዓቱ የሚፈራ ሰው እንደ አምላክነቱ ሌላ ማንም አያስፈራ። እግዚአብሔርን የፈራ ሰው ሌላ ምንም አይፈራ። እግዚአብሔርን ካልፈራ ነው ግን በሌሎች ነገሮች መንቀጥቀጥ ይጀምራል። ለምን? መፈራት የሚገባውን እርሱን ፍሩት አለ ኢየሱስ። ስጋት ነፍስንም መግደል የሚቻለው በሲኦል ማኖር የሚችል እሱ ነው። እውነተኛ እግዚአብሔር መፍራት ይጉራ። ኢየሱስ ይንገስበት። ወንድሞቼ ታላቅ መከራ እየመጣ ነው። ታላቅ የኢየሱስ ስም ከፍ ከፍ ማለት ብዙዎችም ወደ ኢየሱስ መፍለስ፣ ወደ እግዚአብሔር መፍለስ እየመጣ ነው። ይሄን ሁሉም ያደርገው ከጀርባ ሰይጣንን ቢሳተፍበት በስደት ውስጥ
እግዚአብሔር ሁሉን ነገር ለበጎና ለመልካም ያደርገዋል። እናንተ ግን እስከ መጨረሻ ጽኑ። እንድትጸኑ ደግሞ ጽኑ ብቻ አይደለም የጌታ ምክር ነው። እንድትጸኑ ጌታ ፍቀዱልኝ፣ በእናንተ ከፍ ልበል፣ በእናንተ ልሙላ፣ በእናንተ ልንገስ ይላል። የሚያስፈራ ነገር አልነገርኳችሁም። ታላቅ የምስራች ነው። የኢየሱስ በእኔ መንገስ በውጭ ካለው ከመከራ ይበልጣል። በእኔ ያለው በዓለም ካለው ይበልጣል። በመከራ ውስጥ ደስታ፣ ምስጋና፣ ዝማሬ እየዘመሩ ነበር። በአንበሳ ፊልጵ የነበሩ እየዘመሩ ወደ ጌታ ሄዱት። ክብር ለእግዚአብሔር ነው። ስለዚህ የዛሬው መልእክት ይሄ ነው። ኢየሱስ ክርስቶስ ንጉሥና ጌታ እዚህ ውስጥ ይሁን። መንፈሳችን ላይ፣ ነፍሳችን ውስጥ፣ ስጋችን ውስጥ ጌታ ኢየሱስ ይንገስበት ነው የእያንዳንዳችን ውሳኔ። ስብከት አልሰማችሁም? እግዚአብሔርን ቃል ስሙ በለን። ሰምታችሁ አትርሱ፣ አሰላስሉ። በጌታ ፊት ተንበርከኩና ጌታ ሆይ ሕይወቴን ሰጥቻለሁ፣ አንተ በእኔ ውስጥ ኑር፣ አንተ ንገስ፣ እውነትን ጌታ ሁነኝ። በቃ አንተ በእኔ ውስጥ ጨምር፣ አንተ አሸንፈኝ፣ ልንበርከከኝ፣ አንተ ብቻ ምራኝ። በቃልህ ሙላኝ፣ በመንፈስህ ሙላኝ። ሃሌሉያ። የእግዚአብሔር የአባታችን ፍቅር የጌታችን የኢየሱስ ክርስቶስ ጸጋ የውድ መንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። እግዚአብሔር ሆይ የሰጠኸኝን ቅዱሱን ቃል ለተወደዱ ወንድሞቼና እህቶቼ ሰጥቻቸዋለሁ። ጌታ ሆይ በእምነት የሰማነው ቃል ይዋሃድ ከኛ ጋር ለክብር አንተ የምትነግስበት ፍሬ ይፍራ። በእያንዳንዳችን ላይ አንተ ጌታ ሁን፣ አንተ ብቻህን ንጉሥ ሁን። የእግዚአብሔር ቃል፣ የእግዚአብሔር ብርሃን፣ የእግዚአብሔር ሕይወት፣ የእግዚአብሔር መንገድ እናመሰግንሃለን። ቅድስናችን ቤዛችን አንተ ነህ፣ እረኛችን አንተ ነህ። የእኛ ሳይሆን ያንተ ፈቃድ ነው። ኢየሱስ ጌታ ነው። አሜን።